በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለቅዱስ ቶማስ ሐዋርያ የፍልሰቱ ዓመታዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወራዊ መታሰቢያ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃቸዋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃለን። ስንክሳር ዘወርኃ ታኅሣሥ 18 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 18 በዚች ቀን የከበረና የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያው ነው። እርሱ የኢትዮጵያ ብርሃን ነውና። ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሐዋርያ ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል አገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፍቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮችም ይልቁንም በቁስጥንጥንያ ከተማ፣ እርሷ መናገሻ ከተማው ናትና። የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታትም ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል አገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። ንጉሡም ያማረች ቤተ ክርስቲያንን ሠራለት። ሥጋውንም ከከበረ ድንጋይ በተሠራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ታምራትን ከሥጋው ገለጠ። ከእብነ በረድ የተሠራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምን ሕማም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ነገር ግን የደም ፍለጋ ምልክት አለ። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ቲቶ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የኢርቅላና በሰማዕትነት የሞተ በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸውን ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የፍርክዮን፣ የኢልኮዮን፣ የበሳንቅስ፣ የዮናስ የባልንጀሮቻቸው ሰማዕታትም መታሰቢያቸው የአርሲስ፣ የዳስያ፣ የዲሞንም የሥጋቸው ፍልሰት ሆነ። በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። በዚህችም ቀን የቅዱስ ሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ሆነ። ከሥጋውም አስደናቂዎች የሆኑ ብዙ ታምራት በተገለጡ ጊዜ
ቤተ ክርስቲያን ሰሩለት፣ ሥጋውንም በውስጡ አኖሩ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ታኅሳስ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ ፍልሰቱ፣ ሁለተኛ ቅዱስ ቲቶ ሐዋርያ ፍልሰቱ፣ ሦስተኛ አቡነ ሰላማ ከሳቴ ብርሃን፣ አራተኛ ቅዱስ ፊልሞና ባህታዊ፣ አምስተኛ ቅዱስ ይርቅላ። ወርሃዊ በዓላት፣ አንደኛ አቡነ ኤዎስጣቴዎስ ረባን፣ ሁለተኛ አቡነ አኖሬዎስ አብይ፣ ሦስተኛ ማር ያዕቆብ ግብፃዊ፣ አራተኛ ቅዱስ ያዕቆብ ሐዋርያ ከ72ቱ፣ አምስተኛ ቅዱስ ፊልጶስ ሐዋርያ ከ12ቱ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለምም ሕይወት ተስፋ እንደ መለኮት ያለውን እውነት እንዲያውቁ የተላከ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔርም ከአብ ከመድኃኒታችን ከጌታችን ኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ቲቶ 1 ከቁጥር 1 እስከ 4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ይቆየ